ቀን ጀምሮ እኔ እናንተ ጥሩ አልነበርንም ስልክ ገብቶሃል ጥሩ አልነበርንም እኔ እናንተ እኔ በጣም ሳለክስ ነበር በጣም ክፍሌ ውስጥ በምን ጥሩ አልሆነ ኦኬ በምን ጥሩ ያለው ነው ኖ ጥሩ አልነበርክ አንተም ነበር አልነበርክም አንተም አልነበርክም በምንድን ነው ጥሩ ያለው በምንድን ነው እዚህ ላይ ማለት ነው እሺ ይሄ ነው አለች ኮሊያም አለች አንዴ ሊያ ታውራ አንቺ ነበር ያገኘሽኝ እኔ እንዴት ነው ያገኘሽኝ ሊያ እዩ እንዴት ከፍቶኝ ያለቀስኩ ነው ያገኘሽኝ እኔ ከዛ በኋላ አይደለ ወተን እንስራ ቪዲዮ በቃ ከዚህ ጭንቀት ውጪ ምናምን ብለን ወተን ያን ነገር ሆኖ ብዙ ነገር ነበር የተፈጠረው በዛም ታውቂያለሽ አይደለ እሺ ለነሱ ለተፈጠሩ ነገር እናቴ ጋር ቤተሰብ ጋር በመሄድ አሹዬ አሁን ማውራት ያለባቸው እንደዚህ ነው አይደለም እንደዚህ ነው አይደለም ምናምን ቤኪ እኮ ነው አሁን ይኸውልህ ቤኪ አሁን አንዴ ነው አይደል አሹ እኔ እዚህ ማህበረሰቡ ላይ የተዘራ ነገር ሌላ ነው ገብቷል እኔ ለዛ ነው እንጂ እኮ አንዴ ልጨርሳለህ እነሱ ናቸው ይያለ አንዴ ልጨርስ አንዴ ቤኪ ይሰማል በቃ ቤኪ አንዴ ለዋንትያ ልንገርሽና ከዛ ታወራለሽ አሹ ላስተካክልላችሁ ቤኪ ይሰማል ያውል እኔ የዋንትያም የአሹም የጎደኛክ የሁላችሁም ቅሬታ ቤኪ ልክ ከአዲስ አበባ ተነስተን አገር የሱ አገር ሲንገባ ፊቱ ተቀየረብን የቤኪ ፊት የእንግዳ ተቀባይ ፊት አይደለም የኢትዮጵያውያን ባህል አይደለም ለምንድን ነው ተቀየረብን ነው ያነሱት ያለው አንተ ዋንትያ ላም ይሁን ሌሎችም ላይ ይሁን እነኚህ ልጆች ጎደኞችክ ነው አንተን አምኖ ነው አንተን ወዶ ነው ያንተን ፋሚሊ ያንተን ጎደኞች ያንተን ሰፈር ለማየት የሄዱት ካንተ ጋር አያቁም አገሩን ደግሞ በባህላችን እንግዳ ሲመጣ አንተ መሬት ላይ ተኝቴ ነው እንግዳ አልጋ ላይ ምታስተኛው ይሄ የኢትዮጵያ ባህል ነው ለምንድን ነው እንደዛ ያላረከው ለምን ባህላችን ለቀቅ ለምን ፊቱ ተቀየረብህ ይሄንን መልስ ህዝቡም ይሄንን ነው መልስ ይፈልጋል ይሄ ከሆነ ነገሩ እኔ ተናደርኩኝ በቃ በሌላ ቤኪ አንዴ ይቅርታ ግን እሺ ሙቼ አንዴ ያልገባህ ነገር አሹም ቀስቴም እኔ ሙክታርና እኔ አራታችን ነበርን ከሀዲያም ወደ ሐዋሳ ሄር ነውና በጣም ይቅርታ ስላቋረጥኩ ግን ይሄ ነገር በታምር አላስከፋንም እኛን ማለት ስንገባ ሙክታርም አሹም ቀስቴም ይሄው ስቲል እናወራዋለን ማህበረሰቡ በሚገርም ሁኔታ ነበር የተቀበለን ኢቭን ሆቴል እንኳን እስክንገባ ድረስ እስኪያጨናንቅ ድረስ ሰው ማለት ነው በጣም በፍቅር ነበር የተቀበለን ግን ቦታው ላይ እኛ የተገኘ ነው ቦታው ላይ እንትን ይሄ ቤኪ ፍሪደም አላገኘም ነበር በጣም ህዝብ ይዘውት ነበርና እኔ ቀስቴ አሹ ማለት እዚህ ጭንንቅ ውስጥ አንደኛ ነገር መቆየት የለብንም ዋንቲም አይ ቲንክ ከሱ ጋር ነበረችና በቃኛ ሪላክስ እናድርግ ወደ ሐዋሳ አስፈላጊ ከሆነ እንመለሳለን ብለን አሹም ቀስቴም ሙክታርም አንድም የሀዲያን ልጅ ሳንቀየም ቤኪን ጨምሮ በራሳችን ፍላጎት በራሳችን ወጪ ነው ወደ ሐዋሳ ሄድ ነው ሶ ይሄ ነገር አይደለም ያስከፋን ዋንትያን ግን እዛ ቦታ ላይ ካንተ ጋር ስለቆየች ዋንትያ ምን ሆና ምን አድርጋት እንደነበር ቤኪ እሱ ነገር በግልጽ አስረድተ ይቀጣታል ይሄንን ነው እኔ የሚፈልገው ቦቼ እኛም እንደዚህ ነው የምንለው እግዚአብሔር ይስጥ አሹዬ እግዚአብሔር ይስጣችሁ እውነታውን አውጥታችሁ ተናግራችኋል እግዚአብሔር ይስጥልን እኔ እዛ ጋር የነበረኝ በጣም ታውጣጥሬ ነበር ብዙ ሰዎች ይዘው የነበሩ እንደምታውቁት ነው ያው አዲስ ሰው ሲሆን ከሀገር ሌላ ቦታ ሲመለስ ሰው እንደዚህ ያጨናንቃል ማንንም ብትሆኑ እንደዛ ነው አንድ የተወለዳችሁትን አካባቢ ከ6 ከ7 ዓመት በኋላ ሲትገቡ እናት አባትን ብዙ ሰዎች ይናፍቁና ይይዛሉ ይሄ ማይካር ነው እንዶ እያለቀሱ ነበር ሰላም ይስሉኝ የነበረው ኢቴን ከኢቶቼ ጋር በዛ ልክ አልተገናኘውም አልቆየውም ምክንያቱም እንግዳ አለ ብዬ ወደ እሷም ተመልሼ መጥቻለሁ አው ጥፋት አለብህ ከተባለ በየትኛውም ጉዳይ ቤቴን ወስጄ እኔ ጥፋተኛ እንኳን ባልሆን ጥፋቴን አምኜ ነው ቅርታም ጠይቁ እኔ የተናደርኩኝ እነዚህ ልጆች እኔ ላይ ያደረሱብኝ ነገር ምንድነው እነሱ ሲሳደቡ በቃ ምሉጭ አርጎ ሰደቧትና እቺ ልጅ ደግሞ ያለቀሰች ቪዲዮ ሰራች ገባችሁ ቪዲዮ ሲሰራ እቺ ልጅ ቪዲዮ ሲሰራ ቪዲዮን አየሁትና እኔ ከአንዳንድ
ቪዲዮ ቆርጬ ነው ቪዲዮ የሰራሁት። ዋንትያ በዚህ ልክ መሰደብ የሌለባት ልጅ ነች። ለምንድን ነው የሰደባችኋት? ወጥታችሁ ሌላ ነገር ሳይከተልባችሁ ይቅርታ ጠይቋት ነው ያልኩት። ከዛ ውጪ አንድ ነገር አላወራሁትም። ይሄንን ነገር እነሱ ወስዶ ምን አደረጉ? ግዴታ እነዚህ ልጆች መጠየቅ አለባቸው። ለምንድን ነው በዚህ ልክ አንድ ህፃን ልጅን የምታሳድገው ልጅ በዚህ ልክ የምትሰድቧት ብዬ ስለተናገርኩኝ ብቻ ማስለሆንኩ ነው። አንተ ከኛው ተወልዳ የኛው ልጅ ሆና የሀዲያው ልጅ ሆና አንድ ለማታቃት ትላንትና አብረ ስለሄድክ ብቻ እኛን በዚህ ልክ አውጥተን ለጠላስ የሰጠው። ኢቭን እናንተ የምታውቁ ከሆነ እዚህ ጋር ኮሜንት ላይ ያሉ ሰዎች በደንብ ያውቃሉ። 10,000 ሰውን ይዤ ደቡብ አፍሪካ ያለው ኮሚኒቲ ጋር ዱባይ ላይ ሆኜ ደውዬላቸዋለሁ። እነዚህ ልጆች ባሉበት ይያዙ ብዬ። እነዚህ ልጆች ግን ነገር ጠምጥሞ እኔ ላይ ምንድን ያደረጉት? ነገር ጠምጥሞ ገንዘብ ከፍሎ ነው 5,000 ራንድ ላስገብቶ ነው እና ስደብ ያለ ሁሉንም ነገር እነሱ ልጆች በላይፍ ሲከታተሉ ነበር። ኢቭን አዋሴ ወላይታ ደርሳችሁ ወላይታ ላይ ጃዝ ይናገር ወላይታ ላይ እናንተን ሲሳደቡ ነበር። ምን አስታውቀሽ ነው የምትይ? ከኔ ጋር ችግር ያለባቸው ሰዎች ነገሩን ያዞሩበት መንገድና ዋንትያ ከሱ ጋር አልተኛም ስላለች ነው። እኔ እውነት ነው ወይ ያልኩት ይሄንን ነው። እውነት እኔ ካንቺ ጋር እንተኛ ብዬ ጠይቄሻለሁ። እንደዚህ አይነት ነገር ነበረኝ። ይሄ ነገር ካለኝ እኔ በህዝብ ፊት ይሰቀልና እሞታለሁ። ምክንያቱም ጃዝ አለ ሊያለች ኢቭን አንቺና እኔ አንድ ቦታ እንደዚህ የተቀመጥንበት ቦታ አለ። አንድ ላይ ቁጭ ብለን እንደዚህ የትኛውንም ነገር ለማውራት እንኳን እንደዚህ የተቀመጥንበት ቦታ አለ። ይሄ ስለተደረገብኝ ነው እኔ ተናድጄ ወጥቼ ያወራሁት። ምክንያቱም እኔን የማይፈልጉ የኔን መጣላት እኔን መጣል እኔን ማዋረድ የሚፈልጉ የሀዲያ ልጆች የኛው ልጆች አሉ። የኛው ልጆች ከኛ የተወለዱ ልጆች እነሱ ብቻ ናቸው። እኔን ሊጥሉኝ የሚፈልጉ ልጆች ብቻ ናቸው። ሰብሰብ ብሎ ግሩፕ አስረው እሷን ልጅ እዚህ አምጥተን ቤኪን እንደዚህ እሷ ኦሬዲ ስለተሰደበች የምንለው ነገር ነው የሚሰማ ብሎ አመጡ። እነሱም ትክክለኛ ተጠየቁ። ቤኪኖ ብር የከፈለ ተባለ። አዎ እሱ ነው ሊያሰደበኝ የሚችለው ብለ ተናገረች። በዛ ተናድጄ ነው እንጂ ያወራሁት እሷ ላይ የሌለውንም ነገር አውርቻለሁ። እሷ ላይ የሌለባትንም ነገር አውርቻለሁ። አዎ ግን ይሄንን ነገር ከዋንትያ ከራሷ አፍ መስማት ፈልጋል። እኔ የጾታ ግንኙነት ጉዳይ አንቺን ጠይቄሽ ነበር ወይ? ለመጠየቅስ ጊዜ ነበረኝ? እንደዚህ አይነት ነገር ካለኝ አዎ እኔ በሰው ፊትም በህዝብ ፊትም በእግዚአብሔር ፊትም መጥፎ ሰው ነኝ። እንደ ማህበረሰብም ሊቀጣ የሚገባ ሰው ነኝ። ይሄንን ነገር ግን ጨርሰን ማለፍ ስላለብኝ ነው። እንደዚህ አይነት ነገር ነበረ። ከዛ ከጥፊው ካላ ሌላ ከዛ ከሌላ ለሌላ ሁሉ እኔ ይቅርታ ጠይቃለሁ። ለእንደዚህ አይነት ነገር አንድ ላይ ቁጭ ብለን ነበር ወይ? ይሄ ነገር ነበር ወይ? ጃዝም ቢያወራ ሊያም ብታወራ ከዛ በኋላ ያለውን ነገር ብንጨርስ አሪፍ ነው። ለሊያም ትፈቅዱኛለህ? ለራስሽ ነው እኮ የጠየቀችሽ። አንቺ ላሻውኝ እኔ እንደዚህ አይነት ጥያቄ ነበረኝ። ያኔ ለኔ የነበረ አቀራረቦች፣ አወራሮች፣ ሁሉ ነገሮች ነው የተቀየረብኝ ያልኩት። ገባክ? የተቀየረብኝ ስልክ እኔም ሴፍ ነኝ፣ የሚሰማኝ ነገር አለ። ገባህ? እዛ ጋር የሚሰማኝ ነገር አለ። ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ። ገባህ? ሊያ የተናገረችው ሰው አለ። እሷ አንቺ ለምንድን ነው እዚህ ሆቴል ከእሷ ጋር የምታድሪው? ገባህ ብላ የተናገረችው ሰው አለ። ሌላ ሰው ማለት ነው። ማን? እኔ ነኝ። አዎ ለምንድን ነው እዚህ የምታድሪው ከእሷ ጋር? ኢቭን እንኳን እናሱ አንድ አልጋ ላይ እኔ ነኝ ያወራሁት ለሊያ። እንደዛ ብለህ እንዳወራክ ነው የሰማሁት ነው የምልክ። ለማን ነው ያልኩት? ሊያ ብዬሻለሁ። ይኸው ሊያ አለች። ሊያ ተናገሪ እስቲ። እኔ አላውቅም ውሸት ምናምን ያን ሊያ አለች። ሊያ ሲናገር ነገርክን ሁሉ ነገርክ እየተቀየረ ነበር እኔ ጋር ጥያቄ ነበረ። አሁን ነገሩ እዚህ ጋር ስለመጣ አይደለም ዋንትያ፣ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ የምታወሩ። እሺ ቆይ አንድ ሰው ላስገባ። ይቅርታ ሶሪ ዋንትያ፣ እኔ ወርዳለሁ። ልዕልቴን አስገቢያት። እሺ እኔ ወርድልሻለሁ። ልዕልቴን አስገቢያት። ግን ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ። ቀጥታ መልሺ ፕሊዝ። ምንም ቢካዝ የሚያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ። ብዙ ሰው አለ ምንም ነገር ሁላችን ቤተሰብ ነው። ምንም አትፍሪ፣ አትሳቀቂ። ከትናንት ጀምሮ እኛም ከዚህ ልጅ ጋር እየተፋጠጥን ያለ ነው እዚህ ጉዳይ ላይ ስለሆነ
ምንም ሳትፈሪ ቀጥታ ዳይሬክት ተናገሪ። ምንም ያስፈራሽ ነገር የለም። ዳይሬክትሊ እንዲህ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንትራክሽን ሊሆን ይችላል፣ ንክኪ ሊሆን ይችላል። የሆነ ነገር ካለ እንዲህ አድርገኸኛል፣ ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ። ምንም ያስፈራሽ ነገር የለም። ከቻልሽ ልዕልቲን አስገቢ፣ እሷም እየጻፈችልሽ ነው። እዚህ ጋር ያሉት ገስት ላይ ያሉትም ሰዎች ሁሉም ሰው ከጎንሽ ነው ያለ ነው። የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን፣ ካጠገብሽ ነው ያለ ነው። ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዲህ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ። ምንም ያስፈራሽ ነገር የለም። እሱም ጥፋት አጥፍቶ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲውን ወስዶ እሱም በዛ ላይ በግልጽ ተነጋግሮ ነው እንጂ ይቅርታ ተሸፋፍኖ ይቅርታ ምናምን እንደዛ ነገር የለም። በግልጽ ሁሉም ነገር መነገር አለበት ባይነንኛ። እዚህ ላይ ያላችሁት እነ ሙክታር ሁላችሁም ጓደኞቿ እዛ በቦታ ያላችሁ ሰዎች ቴንኪዩ ለሀቅ ስለምትቆሙ ማለት ነው። ግን ሳትፈራ ሳትሳቀቅ ሳትፈራ ትናገር ወይ ዋንቲያ ከመመለስሽ በፊት ቴንኪዩ ማማዬ እዛ ሀዲያ ክልል ስትሄጂ እሱ ነው አይደል ስፖንሰር አድርጎ ይዞሽ ሄደው። እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል። ባንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም? ሩም ተዘጋጅቷል። ሩሙም አንድ ላይ ነው የሁላችሁም ሩም አንድ ቤት ሳይሆን አንድ ሆቴል። ቆይ እሷ ታውራ፣ አንተ ዝም በል። ሚዩትን ሰርና እሷ ታውራ። ምንም ሳትፈሪ የተሰማሽን ስሜት ዋንትያ፣ የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ የተነጋገርሽው ምንም ሳትፈሪ ተናገሪ። ምንም ሳትፈሪ ይሄ ይሰድቡኛል፣ ያንቋሽሹኛል፣ ይነሱብኛል እኔ የሀዲያም የኦሮሞ ብሔረሰብ አንድ ነገር ልንገራችሁ። ይቅርታ አንድ ነገር ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም። አንተ ብሔረሰብን አትወክልም። ስላንተ ነው የሚወራው ዛሬ። አወራሽ ተፈለጥሽ አወራ ይቅርታ ጃልልት እዚህ ልፍታው። አንቺ ተረጋጊ። ስታወራ ሊያቋርጣት አይገባም። ኦኬ፣ እኛም ችግር የለውም። እኛም ጠይቃታል። አንድ ቤት ነው። ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሀዲያ ብሔረሰብ ተወላጅ ነኝ፣ ኦሮሞም ነኝ። ሀዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሀዲዮች ናቸው። ኦኬ፣ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና ሞዴሬተርስ ጂስት ይቅርታ ልልት። ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ ከዚህ በፊት የሆንሽው ይበቃል። ኦኬ፣ ግፈኞች እነሱ ይፈሩ፣ ባለጌዎች ይፈሩ፣ የሰደቡሽ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሹ በላይ ማንም ምንም አይልሽም። ከሆንሹ በላይ አንዴ እኛ እናውራ። አንዴ ኖ ለምሳሌ ይሄንን በአደባባይ እኮ ለሷ እየነገርኳት ነበር እኮ ሺዝ ቪክቲም ናት። ኢንቲሚዴት ትደረጋ ዋንትያ ምን መሰለሽ ቅድም ያልኩሽ እኔ ሳትፈሪ ሚውት አስራላሁን ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ይኸውልሽ ዋንትያ ቅድም ነግሬሻለሁ። እኔ እዚህ ጋር የገባን ሁላችንም ሀቅን ለመናገር ነው አይደለ? ስለዚህ ይሄን ነው ወይ ስትባይ ይሄን ነው። አሁን ለምሳሌ አልቅሰሽ ለቦቼ የደወልሽበት በምን ሪዝን ነው? አልቅሰሽ ወደኛ ደውለሻል አይደል? የደወልሽበት እኮ በምን እንደሆነ ከቦቼ ጋር አውርተሻል አይደል? ስለዚህ እንደዚህ ይሄ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው። እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው። ሌላ ምንም ታሪክ የለውም እኮ። በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም አይደል? ስለዚህ ምናምን የሚለው ወሬ ታዩ ነው።
ግልጽ ሪል። እሱም አሁን እኮ ምን አለች መሰለሽ ቅድም እኔ እኮ አሁን አንዴ ሙክታር አትግባብ፣ በመሀል አትግባብኝ። አውራ ስትባል አታወራ። ሜት አድርገህ እንደ ኤዱ የሚለው አካውንት አባስ ጭንበል ወይ አውራ ወይ ላውራ። አንዴ ሙክታር በመሀል አትግባብኝ። እንትን እየሆነ ነው። አስትቀድም ብሎሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ አዎ እንደዚህ አፈ ባይወጣም በዚህ ሆኗል ማለት ሲገባሽ የሆነ ዙሪያ ጥምጥም እየነገርኩት ነው እኮ እየነገርኩት ነው። ዙሪያ ጥምጥም ያንቺ አነጋገር ለኛ እየገባ አይደለም። ዋንቲያ ለህዝቡ እኮ እየገባ አይደለም። ያንቺ ንግግር ምናምን አይደለም። ግልጽ ቁርጥ ያለ ተናገሪ። አሁን አስገቡት። ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄን ተረጋግራችሁ በሉ። የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም። የተባልሽውን ተብያለሁ፣ ያልተባልሽውን አልተባልኩም ነው خلاص። ከዛ በኋላ ወደ ጓደኝነታችን መቀጠል። አስገብቶ ቤኪ በስ አራውራ የቅድሙን ያቋርጡ አፍኪ አያሹ እኔ እኮ እኛም ማናውቀው እነሱ የሚያውቁት አይነት ነገር አለ። አልገባኝም እና ነው ነገሩና። አዎ አለን እኮ ቦክታር ይኸውልህ፣ እኛ ማናውቀው እነሱ የሚያውቁት አሉ። እኛ ጥለናቸው ስንሄድ እሷ ደበራት ወደኛ የደወለችው ከነሱ ጋር አንድ ነገር ልንገራችሁ። አንድ ነገር ልንገራችሁ። ጃዝ አንተ የምታውቁ ነገር አለ ወይ? በስልክ ከሷ ጋር የተጻጻፍኩ ነገር አለ? ኖ አንዴ አሹዬ ይቅርታ፣ እኔ በቪዲዮ ነው እያወራኝ ያለው። በቪዲዮ ነው የሚያወራው። የትኛውም ነገር አልሰማም። ትሰማለህ? ኦኬ። ስለዚህ እኔ እንደዚህ ተጠይቄያለሁ ወይንም እዛች ጋር ቁጭ ብለን እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልጊው ነገር ካለ እንደዚህ ቤኪ አንዴ አቁመኝና እኔ የምጠይቀው ሰው አለ። ሊያ የምትባለው ልጅ ትምጣ። ወይ ሊያ ወይ ጃዝን ጠይቋት አለ። አዎ ቆይ ቤኪ እኔ በዛ ሰዓት የወጣችሁ ጊዜ እኔ ጋር ደውላ ጃዝ ነበረ፣ ሊያ ነበረች። ከፍቷት እኔ ጋር ደውላ እያለቀሰች ነበረ። እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ። ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ፣ ዋንቲያም ላይፍ ነበረች። ሁሉም የራሱን ላይፍ አድርጎ እንትን እያለ ነበረ። ከዛ አንተ እነ ዋንቲያ ተቀምጦ ምግብ ሲመጣ ትታቸው ሄድክ። ዋንቲ ቁጭ ብላ ነበረ። ደውዬ ምንድነው ይሁን ስለ አይ እንደጠበቅኩት አይደለም፣ እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ። ሰዎቹ ግን በጣም ጥሩ ናቸው ብላ ሁለት ሰው ስም ጠራችልኝ። እሺ ማነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ። እሺ ላናግራቸው አናገርኳት። ሊያ አደራ እቺ ልጅ ከከተማ እንደዚህ ወጣ አታውቅም። እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል። የወንድ ልጅም አስተሳሰብ አላውቅም። ስለዚህ ብዬ ሊያን በስልክ አናገርኳት። ሊያ ምን አለች? the next day ያኔ ቀን ማታ መተኛት እና ታድሪያለሽ ስላት በጣም ታለቅስ ነበረ። በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም። እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ፣ ተረጋጊ፣ አታልቅሺ፣ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ፣ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ። ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ። the next day ሊያን ሳናገር ሊያ ትምጣ ለኔ ምን አለችኝ? ቤኪ ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ እውነትም እሱ ራሱ ስተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምሎ ነው ሁሉ ነገር የመጣ ማለት ነው። ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ያው እዚህ ጋር አለ። በስትክክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጥታ እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እና ሊያ ነበሩ። ሊያ ጃዝ አብራችሁ ሁኑ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ
ከሀገሬ ከወጣሁኝ ከ6 እና 7 ዓመት በላይ ቁጭ ያልኩበትን እናቴን አግኝቻት አንቺን ብትሆኚ የምታደርጊ ነገር ነው። እናቴን አገኘኋት። በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ። ሄጄ ተመልሼ ነው የመጣሁት። መኪና ይዤ ተመልሼ በቃ ተመልሼ መጣሁ። ተመልሼ ሲመጣ አሙኛል ብለህ ተኝተህ ነበረች። ከዛ እራት አትበይም? አይ አልበላም አለች። አልበላም አትበይም? አዎ እሺ ብዬ እኔ ወጣሁኝ። ሊያና እሷ እያሉ ማለት ነው። እኔ ትቼ ወጣሁኝ። ተመልሼ ሲመጣ ሊያ፣ ጃዝ፣ ዋዲ አንድ ላይ የት ነበሩ? አደባባይ ላይ ቪዲዮ ለመስራት መኪናው ላይ እየወጣ ነበረ። እንዴ በዚህ ሰዓት ለምንድን ነው የምትወጡት? እዚህ ሀገር ላይ የሆነ ስልክሽ ቢሰረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለም ወይ ስናጋር ችግር የለም አሉ። ወጡ። በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጣናል። ተመልሰን መጣን። ይሄ እየዋሻ ከሆነ እሷ አለች አይደል? ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ ገብቶ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንቲያ ለምንድን ነው ይቅርታ ያስጠየካት? ምን በድላ ነው? ኦኬ ቴንክ ዩ ኦኬ። አዎ በጣም ጥሩ ሐሳብ ላይ መጣሽ። አንቺ ደግሞ ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ኤዶ ይሄ ነገር ለመፍታት ነው ወይስ ለማክረር ነው? ለማክረር አይደለም፣ ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌላ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት? አዎ ትክክል። አሁን ለምንድን ነው ይቅርታ ያስጠየቃት? እኔ የዋሻው ቢሆን ጃዝ አለ፣ እሷ አለች፣ ሊያ አለች። ለጃዝም ጥያቄ አለኝ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት። ለጃዝም እንትን አለ እዚህ ጋር። አሁን አንደባበቅም፣ ሁላችንም እናፍርሰው አይደለ? እናፍርሰዋለን። ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ትታችኋት ስትሄዱ እኔ ነኝ ሊያና ሊያ የምትባለውን እነጃዝን አናግሬ ለምንድን ነው የደበራት ስል አይ ኮርነር ላይ ብቻዋን ትተዋት ሄዱ፣ እነ ሙክታርም ተመለሱ ሲል እትስ ኦኬ በቃ አንቺ ከዛ ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው። ገባሽ? እኔ እናቴ ጋር ሄድኩኝ። እናቴን አንቺ አሁን ወይም እናትሽን ብታገኚ አሁን እኔ እናቴንና ዋንትያን አንድ እንዳደረገች እሷ ደግሞ ልጇንና ሌላ ሰውን አንድ ልታደርገች እናቴ እናት አይደል? በቃ ልቡ እግዚአብሔር ነው ምንሽ። እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው። በቃ እሱ ጋር በመሄድ እኔን አምናኝ ሄደችውን ጥዬ ሄድኩት ስህተት ነው፣ ግን ልቤ አልቻለም ሄድኩኝ። ገባሽ? መኪና ውስጥ ደግሞ ቦታ አልነበር፣ አብረን እንዳንሄድ መኪና ውስጥ ቦታ አልነበር። እሺ ትክክል። ቤኪ ልጠይቅ እዚህ ላይ ደግሞ ቤተሰብ ብለህ ከሄድህ ለምን ይዛሃቸው ሄድክ? ይዛሃቸው የሄድከው አገር እንዳስተዋወቁ እየነገርኩኝ ይዣቸው መሄድ ነበር። ይዣት መሄድ ነበረብኝ። ይዣቸው መሄድ ነበር። መኪና ውስጥ ቦታ ነበረው። እሺ ጃዝን ጠይቂው። መኪና ውስጥ ገቢና ኢቭን ለ3 ነው የተቀመጠው። ኢቭን ገቢና ማለት ነው። ቆይ አሁን ቤኪ እንረጋጋና እናውራ። መጀመሪያ ከሳውዝ አፍሪካ ስትመጣ አላማ ለአመት ባል ሄዶ አገሩን ለማስተዋወቅ ነው አይደል እንዴ? ለምንድን ነው ልጆቹን ይዘኸው የሄድከው? ይሄ ነገር ለምን በሌላ ጊዜ አልሆነም? አንተ ቆያ ስህተቱን ለመናገር እኮ ነው። በእናትሽ አንቺ ገና እኔ ሳልናገር ቀድመሽ እየተናገርሽ። እሺ ሶሪ፣ ቀጥል። እሺ ይቅርታ፣ ቀጥል። አሁን እዚህ ላይ በመሀል ግን እንዳይገባ አንዴ እጥር አድርገህ ቤኪ አሳጥረውና እንዲህ ሆኖ በነገርና ሌላ ሰው አይገባበት። እሺ ቀጥል። እሷና እኔ እዚህ ጋር የምናውቀው ሰዎች እኮ አለን እኮ። ሊያ መታለች። ሊያ አውሪ አንቺ እኔ ትንገርሽ አውሪ ሊያ እኔ አንቺ ጥያቄ አላችሁ። ሊያ እኔ ከአንቺ ጋር ለምንድን ነው ያላደርኩት ብዬ ጠይቄያታለሁ። ለምንድን ነው ከሷ ጋር ብታድሪ ብለሽ ብያታለሁ። ኖ እንደዛ አላልከኝም። ለምን ለኔ እንደዛ አልሽኝ በስልክ? እኔ ብዬሻለሁ እንደዛ? አዎ በስልክ ለኔ ከዋንቲ ጋር ቁጭ ብላችሁ። ኧረ በእግዚአብሔር ነገሩን አትጎትቱ። ተው አይደለም እኔ ለተደረገ ነገር ለነበረ ነገር ይቅርታ ልጠይቅና ልውጣ። የነበረውን ውሸት ዋሽቼ ያስቀየምኳትን ነገር ተናግሬ እንጨርስ። ይሄን ጉዳይ
ገባችሁ? እኔ ይሄው እዚህ እሷ መታለች ያ መታለች። እኔ የትኛው ጉዳይ ላይ ዋን አንዴ በትልቁ አድርጊ ሰውም እንዲሰማ በቪዲዮ ነው የማወራው። የትኛውም ጉዳይ ላይ ዋን ለኔም ለእግዚአብሔርም ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለምጠይቅ አቅርቤሽ ከሆነ አቅርባል። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ተቃይ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊስ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። ዋንቲ አትፍሪ፣ ፈራ ብለሽ አውሪ። ሙትሽን ፈተሽ አውሪ። ስልክ እዛ እያወራሽ ከሆነ ስልክ ተይና ዋን አውሪ። ሙት ፈተሽ እዚህ ጋር ነው በቃ አውሪ። ያኔ እኔንም በግልጽ ባጠይቀኝ እኔ እንደዛ ብለህ ጠይቀኸኛል። እኔ እንደዛ ብለህ ባጠይቀኝ ማለት ነው በግልጽ አድርገህ እንደዚህ ሳትለኝ እኔን ግን ጠይቀኸኛል። እንዴት በግልጽ ካላደረኩ እንዴት ነው ጠይቀው? እንኳን ደውዬ ነው የነገርኳት ለእናት። ምን ብዬ ጠይቁሽ? አሁን እሺ፣ አሁን አንድ ነገር ልንገራችሁ። እዚህ የምታዩት እዚህ ያላችሁት በሙሉ ለሙሉ ሰው ይገባል። ያላችሁ ሰዎች በገባችሁት ልክ እናንተ እንደገባችሁ ተረዱ። እኔ እንዳልጠይቃትም እንድጠይቃትም እዚህ ጋር ጃዝም አለ እነሱም አሉ። ሁለቱም ባሉበት ደግሞ ምንም ሊጠይቃቸው እንዳችሁ ለደቂቃ ጃዝ ፊት ለፊት እኮ አይደለም የጠየቀኝ። የት ነው ታዲያ እናንቺ ብቻ ለብቻ ተቀመጠው? ኢቭን እንኳን እንዴ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣው አላወራኸኝም? የት እስቲ ሩም ተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው ታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ አልተገናኛችሁ እኛ የምናውቀው ነገር የለም። ዋንቲ እዚህ ጋር ቅድም ያልኩት ነገር ይሰማል። እስቲ አንድ እኔ ዲጄቲሙ ጠይቃኛል በያ እኔ ይቅርታ ልጠይቅ ህዝቡ ማማት ጠይቀኛል። ማማትያ በልጇ ለምን ትምላለች? በሰደብካት ህፃን ልጅ ለምን ትምላለች? አይ ልልትዬ ትማል ብለዋል። ለምን መሰለሽ ያኔ ቀን 2 ቀን እኔ እንቅልፍ አልተኛውም። እኔ ጋር እየደወለች እያለቀሰች ሜሪ ውላለች። የዛን ጊዜ እነ ሊያ አንድ ነገር ልንገራችሁ። እሺ ቀጥይ። ማይ እናንተ ያላችሁት እዚህ ያላችሁት በሙሉ ሁሉም ሰው የሚዲያ ነገር ምንም ለኔ የሚሰጠኝም የሚቀንሰኝም ነገር የለም። ዋንቲ አንቺ በእኔ ተቀይመሽ ከሆነ አም ሶ ሶሪ። እግዚአብሔር በሚያውቀው ህይወቴን እናቴ ትሙት ማዘር ትሙት፣ ትላንት አንቺን የያዘች ማዘር ትሙት። ካፈሩኝ አይመልሰኝ ነው። በጣም ቆሻሻ ወንድ ነው፣ ደፋር ነው። አንቺ ግማታም ግምናትሽ ተብለ ወጪ ከጂ that's who you are። ባለጌ የተደፈረችን ህፃን ልጅ ቪክቲምን ደግሜ ካልደፈርኩ ምትል ቆሻሻ ወንድ አንተ እሱ ነህ። ለወደፊቱ ግን ሊያም ተናግራችሁ እኔ ያኔ በጣም አዝኜ እንደውም ምን አልኩት ከአፌ ሲወጣ ታራ እንደዚህ ሆነሽ እንደዚህ ተበድለሽ ለምንድነው ልብሱን አድርገሽ ፖስት ያደረግሽው? ትዝልሻል ያወራነው ሳውርቼሽ ነበርና ለምንድን እንደዚህ የሰራሽው ብለሽኛል። አዎ እንደዚህ ተበድለሽ እንደዚህ እየተሰቃየሽ ለምንድነው ፖስት ያደረግሽው ስልሽ አይ ህዝቡ እኮ አይደለም የበደለኝ እሱ ነው። ከዛ ሊያን አስገቢ ስልክ ብዬ ሊያ
እናትሽ አለች፣ አያትሽ አለች። ያደረችው እናንተ ቤት ነው። ያኔ ቀን እንደውም ትዝ ካላችሁ ሊያ ለምንድን ነው የወጣሽው? ነይ ተመለሺ። አስገቢው ቦታው ላይ ስለነበረ አዎ ምንም ነገር እቺ ልጅ 3 ሰው 4 ሰው ነበር ስልክ ስታናግር የነበረው። ሜሪ ነበረች። እንደውም ደብሯት ላይፍ ላይ ምንድነው ስልሽ ኩላሊቴን እያመመኝ ነው ፎቶ ራሱ ለምንድነው መኪና ውስጥ ራሱ ቁጭ ብሎ በስነ ስርዓት እያናገረኝ አይደለም እያመናጨጨቀኝ ነው ብለሽ አልነገርሽኝም ታዲያ? ስለዚህ እኛ ሚዲያ ላይ መውጣት ስለማንፈልግ መተ ስለማንናገር ነው እንጂ ልጅቷ ተበድላ በውስጧ ይዛ ስንቱን ቆይታ ነው ዝም ያለችው። ያም አንሶ ግን ለሰው ደውለ ስደባት ዋንቲያን ለምንድን ነው ይሄን ነገር አንተና ዋንቲ ብቻ ነው የምታውቁት ቤኪ? ስለዚህ እነዛ ልጆች እንዴት አወቁ? ይብን ደካማ ጎኔ ማን እንደሆነች ስሟን ሁላ ነግሯታል። ልጄ ሞኒካ መሆኗን ሞኒካ ናት። ደካማ ልጇ ናት። ልጇን እንትን እየፈለጋችሁ ስደባት። ይብን እንኳን ትላንትና ሲሳደብ የነበረው ከነሱ በላይ ነበር እኔ ሲሳደበኝ የነበረው። ለሱ ታዩ መልስ አለን። ለሱ አትግቢበት። አንቺ ልጅ ነሽ፣ ተረጋጊ፣ ፈታበይ። ለትላንትና ለተሰደበው ሁሌ ኮንሲኩዌንስ አለ አንድ ሰው ሲያደርግ፣ እሱን አንቺ አገባሽም። ግን ያ አንድ ሰው የግዴታ ተበድየን ያደኩ ብለሽ ይቅርታ የምትይበት ምክንያት የለም። ቴንክ ዩ አንቺ ይቅርታ ታስጠይቂያለሽ እንጂ እንደ ሴት እንደ እናት እንደ ሲንግል ማም አንቺ ገና ለገና ሰው ያኮርፈኛል ብለሽ ይቅርታ የምትይበት ምንም ምክንያት የለሽም። ለእያንዳንዱ ነገር ህግ አለ። ኢትዮጵያም ህግ አለ፣ ዱባይም ህግ አለ፣ ሳውዝ አፍሪካም ህግ አለ። በዛ ከመጣ በህግ እንሄዳለን፣ ምንም ችግር የለም። ግን የማንም ሴት የማንም ልጅ በማንም አፍ አይሰደብም፣ ከኔም ጭምር። ስለዚህ ለራስሽ ኩሪ። አሹም ትዝ ካለ ደውዬ አናግሬ ነበረ። ለምንድን ነው ልጅቷን ትታችሁ ይሄዳችሁት? አሹዬ እቺ ልጅ አደራ ተባብለን አይደለ ወይ ከዛ ቤት የወጣችሁ አላልኩም ብለሽኛል። አይ ነው ቅድም እኮ ሲጀመር እየነገርኳት ነበር። አሁን እዚህ ላይ የመጣ ነው ካለ አሁን እዚህ ላይ ቅድም ዋንትያ ቅድም ይቅርታ ቅድም ስናወራ በቃ በሰላም ፈተን ሁሉንም ነገር እንዝጋው ስለተባባልን በቃ እኔም ያለ ጥፋቴ ይሄን ነገር ይሄን ርስ መዝጋት አለብን። እኛ ግን አመጣጣችን አንዴ ልቡ እኛ ግን ይኸውልሽ ዋንትያ አሁን አንዴ እኔ ላውራና ከዛ ይኸውልሽ ዋንትያ እኛ ሲጀመር የመጣ ነው እንደ ጓደኛ፣ እሱም ጓደኛችን ነው፣ አንቺም ጓደኛሽን እህታችን ነሽ በማለት ግን ሐቁን ለመናገር እኛ የምናውቀውን ግልጽ ለመናገር ነው። እዚህ ጋር መጥተሽ ቅድም ግን ልክ እኛ አሁን እኔ ቅድም የራሴን የተሰማኝን አወራሁ አይደለ? እንዲህ ነበር እንዲህ ሆነን በቃ ያንተ ስለሆነ ትንሽ ደብሮን ስለነበር ወደ አዋሳ ሄድን ምናምን። ከዛ በኋላ ዋንትያ በኋላ ደውላ ለቦቼ እንዲህ አለችው። ከዛ ወደ እኔም በኋላ ደውላ በቃ ነይ ምናምን ባልናት በምን እንደሆነ አናቅም። እሷ ናት የምትናገረው ብዬ ወደ አንቺ ስል በቃ ምንም አላረክኝም ምናምን ብለሽ ሸፈንፈን አድርገሽ ታረጊው እንዴት ነው አልገባንም ብዬ ነበር። አሁን ደግሞ እንደ አዲስ እንደዚህ እስቲ እኛ ላይም ደግሞ ለኛም ደግሞ ትንሽ ገብተሻል። ጠየቀኝ ገባክ? ድጋሚ ሲጠይቀኝ በቃ ይሄ ላይክ እኔ ቅድም አውርተናል አይደለ? እኔም አንተም ሙክታርም ሁላችንም አውርተናል። ስናወራ ግን በቃ በሰላም በሰላም እናወራው ቦቼ ራሱ እኮ ነው ለዛ ብዬ ነው በቃ ልክ በጣም ይቅርታ በቃ ምናምን ያልኩት ምንም ሳላጠፋ ነው። ገባክ? ለመሰለሽ ቦቼ ራሱ ቅድም ምን ብሏል መሰለሽ? ቦቼ ራሱ ምን አለ? ይቅርታ መደረግ ካለበት መባባል ካለባቸው ሐቁን ተነጋግሩ። እንዲህ ብለኸኛል። ከዛ እንደውም ያኔ ቤኪ ምን አለ? እኔ ላንቺ የእንትን ጠይቄሻለሁ ወይ ሲልሽ ፈራሽ ሆነ ወይ የመፍራት ወይ ዝም ብለሽ ነገሩን እንደባብሰሽ ማለፍ ስለፈለግሽ መሰለኝ አይደል ነው። ከዛ ወደ ጃዝ ወደ ሊያ ወደ ሙክታር እዚህ ጋር ማውራት ያለባችሁ እናንተ ናችሁ። ስለዚህ እናንተ ስታወሩ ነው እኛ የምናውቀውን ነው የምናወራው። ሁለታችሁ የሆናችሁ ደግሞ ሁለታችሁ አሁን ልቡ አለች። ለልቡ አሁን ያኔ እያለቀስሽ የምታወሪያት ምን ስለሆነ ነው? የሆነ ነገር ስለተባልሽ ነው። ለቦቼ የደወልሽለት የሆነ ነገር ስለሆነ
እሱን ፊክስድ ማድረግ ትችይ ነበር። ደውሉ እሺ። ላይፍ ነው አንበሳ ላወራለች። ቀጥላሽ። ስለዚህ አሁንም ምንድነው መሆን ያለበት? አሁን ለምሳሌ ቤኪ ተናዶ ወጥቷል። ኦኬ ግን ቤኪ ይቅርታ ማለት ካለበት ለህዝቡም ላንቺ ይቅርታ ማድረግ ካለበት እንዲ ብለኛል፣ እንዲ አርገኛል፣ እንዲ ሆነ እንዲ ተብሎ ከዛ ያንን ነገር ልክ ስታወሪ ከዛ በኋላ ቤኪ ደግሞ ይመጣና አምኖ እንዲ ነበረውን በጣም ይቅርታ ምናምን ብሎ ይቅርታውን ይጠይቃል ማለት ነው። ከዛ ወዴት እንዲላል መጨረሻው በዳይ ይቅርታ ይጠይቃል፣ ተበዳይ ይቅርታን ይቀበላል ማለት ነው እንጂ ዝም ብለሽ አንቺም ተበዳይም በዳይም ዝም ብሎ እሱም አልበደልኩም እያለው አንቺም ተበድያለሁ እያልሽ ከሆነ ወደ ሌላ መፍትሄ ይመጣል። አሁን ግን አንቺ በደል ትናገሪና ቅድም ምን ዝም ብዬ ሸፋፈንኩት። አሹ ለምን አትረዳኝ? ቅድም ዝም ብዬ ወይም በቃ ምን ላለው ሁለት ልቦንኩኝ ገባ ከላ እንዳልኩት ከዛ በኋላ ምን አልኩኝ? በቃ እሺ በቃ ይቅርታ አድርግልኝ እኔ ካጠፋው ብዬ ነው የሸፋፈንኩት አይደለ? ነውም አይደለም እኔ በቃ እሺ ሸፋፈ ደግሞ ጭራሽ ቃላቱንም መጠቀም ስላልፈለኩኝ በጎን ነበር ስጠይቀኝ የነበረው። አክት ካልተመቸኝም ነው ያልኩት። ኢቭን እንኳን ሙሌ ቤት ትላንትና ምንድን ነው ያልኩት? ሙሌ ሁኔታው ስላልተመቸኝ ሄድኩኝ አልኩኝ። ሁኔታው ስላልተመቸኝ ግን ምን ላድርግሽ? እንዴት ልናገር? ማረቅ አለበት ስላልኩኝ ነው እኔ ንግግርም ስለማልችል ነው። ይቅርታ። ሶሻል ሚዲያ ስለሆነ ሁሉም ነገር እዚህ ቲክቶክ ላይ መወራት አለበት ብላ ስላላሰበች ምናልባት አንዳንድ ነገሮችን የሸፋፈነች ሊሆን ይችላልና በሷም አትፍረዱባት ማለት ሁሉም ነገር ለዛም ነው እኔም የገባሁት። ይኸውልህ ቦቼ ለዛም ነው የገባሁት። ለምንድን ነው እውነቱን እኔ ነበርኩኝ ከተነሳች ጀምሮ አርፍደው እንደውም በዚህ ሌሊት አንነዳም ብለው ሌላ ሆቴል አድራችሁ ትዝ ካላችሁ ከዛ ነው የደረሳችሁት እና ያንን ሁሉ አውቃለሁ። ግን እስኪ ራሷ ትመልስ ራሷ ትናገር ብዬ ነው ትላንትናም ያልገባሁት። አሁንም ግን ዞሮ ምንድነው እየሆነ ያለው? የዋንትያ እንዲያረገች ዋንትያ ሸርሙጣ ዋንትያ ምን እንደ ዋንትያ ንጹህ ሰው የለም። ውሸት እማትዋሽ የልቧን አውጥታ ማትናገር ግን ሰው የላትም ብላችሁ ልጅቷ መኮርኮም አይቻልም። ልክ ነው። ግን የዛኔ የተፈጠረው እንዴት መሰለሽ ልቡዬ፣ እግዚአብሔር ይመስገን እናንተ አጠገባ ባትኖሩና እናንተ ባትመሰክሩላት ኖሮ እች ልጅ እንደ ድሮ የቆሻሻሽም ወስዳ እንደገና ተሸክማ በውስጧ ራሷን ልትጎዳ ነበረ። ኖ ዋንትያ ጠንካራ ልጅ ነሽ ልቡዬ። ግን የዛኔ እኔም ማሹ ሙክታርም እሷን ትተን ለመሄድ ሳይሆን የዛኔ የሄድነው እንዴት ነበር መሰለሽ? አንደኛ ነገር አይ ቲንክ ቤኪን አውርተሽዋል መሰለኝ፣ አንቺም ለሱ አደራ ሰጥተሻታል መሰለኝና ቤኪን ብለን ነው እዛ ድረስ ሄድነው። የሀዲያ ህዝብ ደግሞ ዋንቲም እንደመሰከረችው ፍቅር የሆነ ማህበረሰብ ነው እና ዋንትያ እዛ ቦታ ላይ ምንም ትሆናለች ብለን አላሰብንም። ግን እኛ ፍሪደም አልተሰማንም እና ራሳችን ሪላክስ ለማድረግ ነው ወደ ሐዋሳ ሄድነው። ግን ደውላልኝ ቦቼ እዚህ ያለው ነገር አልተመቸኝም፣ እየተፈጠረ ያለው ነገር ትንሽ ደብሮኛል። እውነት ለመናገር በጣም ደብሯት ነበር ዋንትያ። በነገራችን ላይ እኔ ምስክር ነኝ፣ የምትዋሽ ልጅ አይደለችም እግዚአብሔርን። እና ቦቼ ደብሮኛል በጣም ያለው ነገር ደስ አይልም፣ ልምጣ ስትለኝ ገና እንደደረስን ያለችኝና ዋንቲ አሁን መኪና ይዘሽ ነይ ወደ አዲስ አበባ ልሄድ ነው እንደውም ያለችኝ፣ ልመለስ ነው ስትለኝ ኖ ዋንቲ ከኛ ጋር እዚህ ሙክታርም አሹም እኔም ወንድሞችሽ ነን፣ ወደዛ የምትመለሽበት ምክንያት የለም፣ እስከመጣን ድረስ ትንሽ ሪላክስ አድርገን አብረን ወደ አዲስ አበባ እንመለሳለን እና ያልኳት። ከዛ ለአሹም ለሙክታር ስነግራቸው ትምጣ እንደውም ኮንትራት መኪና ይዛ ትምጣ እንከፍላለን ያሉኝ ጌታን። ከዛ ስትለኝ መኪና ኮንትራት አይ ቲንክ ይዛለት ሲጠፋ ምን አልኳት፣ ዋንትዬ በቃ በጠዋት መኪና ይዘሽ ነይ ወደ አዲስ አበባ እንዳትመለሽ፣ አብረን እንትን ብለን እንመለሳለን ወደ አዲስ አበባ አልኳት ማለት ነው። ከዛ ጠዋት እግዚአብሔር ይስጠው ጃዝ መኪና ነበረውና አይ ቲንክ ቀኑ ሙሉ እየነዱ ፈጀባቸው መሰለኝ። ወላይታ ላይም ቪዲዮ ሲሰሩ ምናምን አመሹና ማታ ስትደርስ እንደውም አልተቀበልንሽም ወንትዬ፣ አብረን ራት በልተን ሮማ ሲዘናት ምናምን ትንሽ ቆይተን ገባን። በማግስቱም ቆንጆ ጊዜ ነበር ያሳለፍነው። እዛ ቦታ ላይ መታም እግዚአብሔር ምስክሬ ነው ቤኪን በክፉ አንስታኛ ጋም ይሄው እኔ እናንተ ፊት ነው የማወራው። ቤኪ እንደዚህ ያደረገኝ፣ ቤኪ እንደዚህ በድሎኛል ብላ የቤኪንም ስም በመጥፎ እኛ ጋርም አላነሳችም። እኛ ጓደኞቿ ጋር እንደውም በቃ እነሱ እንደ ጓደኛ እንደ ወንድም በቃ ምን ሆነሽ ነው የሆንሽው ነገር አለ ወይ ጌታ አይደለ
የከፋሽ ነገር ምንድን ነው? ድምፅሽም ደህና አልነበረ። ምን ሆነሻል? ሙክታሩላ በቃ እንዴ ምን ነው አንቲ? ምን ገጥሞሽ ነው? ምን ከፋሽ? ጌታ ምንም አልሆንኩም እኔ ደህና ነኝ፣ ግን አልተመቸኝም። በጣም ነው ያስጠላኝ። ይሄን ነው ያልኳችሁ። ተናግሬያለሁ። እኔ ከልጅነት ጀምሮ እየታፈንኩ ስላደኩኝ ዝም ነው የምለው። አንዴ ላውራ። እሺ ቦቼም አውርቷል። እንደተባለው አንቲ በጣም የዋህ ልብ ያላት እዛ ሆሳና እያለን እንኳን በሆነ ኬዝ ላይ ተጨቃጭቀው ይቅርታ ሌላው አጥፍቶ እንኳን ይቅርታ የምትጠይቀው አንትያ ነች። እሱን እኔ እመሰክራለሁ። ላይክ ንጹህ ልብን ያላት 100%። ምንድን ነው የተፈጠረው? ሐዋሳ እስክንሄድ ድረስ ስለ ቤኪ ክፋት ይኸው እኔ አብሬያት ነው በመኪና ከሆሳና ድረስ ይዣት የሄድኩት። አንድ ቃል ስለ ቤኪ ክፋት አላወራችም። ሐዋሳ ደርሰን በኋላ ላይክ አይኖ እኔ ጋር ቅድም የሆነ የሰማሁት ቮይስ አለ ብላ ነበር። ማን ነው ሚውት ያላደረገ ሰው? አሹ ሚውት አድርገው። ቮይስ ያደረገው ከኔ ጋር በሆነ ጉዳይ ቤኪና እኔ እያወራን ነበር። እሷ እንዴት ማህበረሰቡን ንቃ እንዳትሄጂ እያልኩኝ ለምን ጥላት ትሄዳለች? እሷ ማን ስለሆነች ነው? ራሷን ፌመስ አድርጋ ስለምታይ ነው ወይ ብሎ ላይክ የመናደድ አይነት ስሜት አለ አይደለ? አሳይቶ ቮይስ አደረገ። እሱም ቮይስ ደግሞ እንደ አጋጣሚ መኪና ላይ ኮኔክት ሆኖ ስለነበር መኪና ላይ ስከፍተው ሰማችሁ። ትላንት ብላ ነበር አይ ቲንክ ሙሌ ቤት ላይ ላይክ እኔ አንድ ቪዲዮ ብሰራ ምናምን ያለውን ነገር ጠርጥራ ትላንትናም እነዛ ሁለት ልጆች ያወሩትን ነገር በቤኪ መሸፋፈኑ አይኖ እኔ ደብሮኛል። የሆነ ነገሩ በቤኪ ተሸፍኖ ነበር። እነዛ ኤቪደንስ አለን ብሏሉ። አይኖ ማስረጃ አለን ብሏሉ ሁለቱ ልጆች። ቤኪም ተነስቶ ይቅርታ ጀነራል ታች አለ አስገቢው። ጀነራል አንደኛ እሱም ይግባ። እኔ እስከ ትላንትና ድረስ ቪዲዮ ሰርቻለሁ። እነ ጀነራልም እኮ ጓደኞቼ ናቸው። እግዚአብሔርም ቪዲዮ ሰርቻለሁ። ገብታችሁ ማየት ትችላላችሁ። ከዋንትያ ጎን ነኝ ብዬ ማለት ነው። እና በዛ ምክንያት አይ ቲንክ አሁን እኔ ትላንትም ብያታለሁ ለዋንትያ አሁንም የምልሽ ነገር ቤኪ አሰድቦኛል ብለሻል አይደለ? የሱ ማስረጃ ጀነራልን አስገቡ። እኔ አሁን ላይ እኔ የምፈልገው ቦቼ አንዴ ብናስወርድ እና ጀነራልን ብናስገባ እናስመልሳለን። እሺ አረ ነው ያው እነ ሸራም መግባታችሁ አሪፍ ነው። ጀነራልም ይግባ። እነሱ የሚያወሩት ነገር ይኖራል። ያ እኔም ፖይንቱ እሱ ስለሆነ ነው። ማታ ቤኪ ወጥቶ በመሳደቡ ማለት ነው በጣም እኔም ከማንም በላይ ተናድጃለሁ። ከማንም በላይ ማለት ነው። ምክንያቱም አይኖ ደብሮት ሊሆን ይችላል፣ ተናዶ ሊሆን ይችላል። ተናዶ እንኳን የትኛዋም ሴት መሰደብ የለባትም። የትኛዋም ማንንም የመስደብ መብት የለውም። አንድ ጥያቄ ልጠይቅ። ቆይ ቤኪ አንተን ሆሳና ሄዶ ነው ያገኛ። ቤኪና እኔ ጓደኛ መሆናችንን አብረን እንደምንሰራ አብረን እንደምንተኛ አብረን እጅና ጓንት መሆናችን ታውቃለህ አታውቅም? እሱም ብቻ ልጠይቅ። እሱን አላውቅም። እዛ ያላችሁን ሪሌሽን ታውቃለህ? እንዴት ነው የማታውቀው? ልትደዋወሉ ትችላላችሁ። አብራችሁ እንደምትበሉና ልንደዋወል ሳይሆን ስራም አብረን ነው የምንሰራ። ጀራል አንዴ ማይ ብራዘር አንዴ ሲጀመር እኔ ጀራል አንዴ ብራዘር አንድ ጥያቄ ብቻ ሊጠይቃት ዋንትያ ሊሊ፣ አንቺም እየሰማሽ ነው። ጃዝ ሁላችሁም ስሙ። ዋንትያ እኔ የሚጠይቅሽ አንቺ እያለቀስሽ ልቡ ጋርና ቦቸራ ጋር ደውለሻል። ገባሽ? በኮንፊደንስ ነው የምትመልሺው። እዚህ ጋር ያድያ ህዝብ እየሰማ ነው። ልቡ ጋርና ቦቸራ ጋር ደውለሻል እያለቀስሽ። የደወልሽው እዛ ቤኪ ቢዚ ሆኖ ስላልተመቻ አንቺን ስላልተንከባከባ ነው ወይስ ቤኪ ከአንቺ ጋር ጾታዊ ግንኙነት ማድረግ ፈልጎ አንቺ ስላልተመቸሽለት አንቺ ላይ ስለተቀየረ ነው እነሱ ጋር የደወልሽው? እቺን ብቻ መልሽልኝ ቤኪ። ስትሬት መልሽልኝ። ለምንድን ነው የደወልሽው ቦቸራና ልቡ ጋር እያለቀስሽ? ያንተን ጥያቄ ቸራ ያንተን ጥያቄ ከመመለሷ በፊት እኔ ጥያቄ እየጠየቅኩ ነበር። እኔ ያወራው ነው። አንተ እኮ ከዚህ ነው። አንድ ጥያቄ ልንገርህ። ቆይ ልቡ ጋር ቆይ እኔ የሀዲያ ህዝብ ነገር እኔ ያወራው ነው። አንተ አዳምጥ፣ መሀል አትግባ። የሀዲያ ህዝብ እንግዳ ሊመጣ ነው፣ እንግዳ ሊሄድ ነው ብሎ እያንዳንዱ በሱቅ ብር ተሰብስቦ ነው ሄዳ። ድንቡሉ አልሰጠም፣ ድንቡሉ አልጋበዘም። ለነዚህ አሹ ሲናገር ነበር። አንተም
ሆንክ ሌላም የትራንስፖርት አልተከፈለላቸውም እነዚህ ልጆች። አንተ ለቤኪ ትላለህ እንጂ ለዋንትያ ትላለህ እንደ ሲጀመር አንተም ሆንክ ለዋንትያ ማለት ኖ አስመሳይ ምን ስትል ነበር አንተ? እሱ ጀነራል አንዴ ቆይ አንዴ እኔ የሀዲያ ልጅ ውሸት አይወድም። እዚህ ጋር መሰዳደብ ምናምን እኔ አሁን ይኸውልህ ከማንም ጋር መሰዳደብ አልፈልግም። ማውቀውን እውነት ልናገር ነው የገባሁት። ገባሽ? አንዴ ጃዝ ተረጋጉ። አንዴ ልቡ የትራንስፖርቴሽኑም ልናገር ነው። እንመጣለን። አንዴ እሱ ላይ ትናገሪያለሽ ጀነራል። ሌላ ቦታ የምትተነኳኮሱትን ነገር መተነኳኮስ ትችላላችሁ። ይሄ የኢትዮጵያ ሕዝብ ቁጭ ብሎ የዚችን ልጅ ጉዳይ የኢትዮጵያ መንግስት የሚያውቀውን ጉዳይ እናት የሆነ ወንድ የሆነ አባት የሆነ እህት ያለው ሰው ቁጭ ብሎ አዝኖ ጉዳይ ነው። ስለዚህ ሌላ መተነኳኮናችሁን እዛው ተውትና መነጋገር ያለብን ነገር እንነጋገር። እኔም እሱን ነው የምለው። ይሄ የማህበረሰብ ጉዳይ አይደለም፣ የማህበረሰብ ጉዳይ አይደለም። የዋንትያና የቤኪ ጉዳይ ነው። በቃ የዋንትያና የቤኪ ጉዳይ ነው እያወራን ያለ ነው። ቤኪ ተነስቶ የተሳደበበትን ምክንያት አውርቷል አይደለ? እኔም ጠይቄሻለሁ። አይ ቲንክ ቤኪ ጋም ጽፌለት ነበር። እውነቱን ለማወቅ እየጣርኩ ነበር በተቻለኝ አቅም ማለት ነው። አንቺ ምን ያህል እርግጠኛ ነሽ? ይቅርታ እዚህ ላይ ያኔ ዋንቲንና እህትህን መኪና ውስጥ ሳናግር ስፒከር ላይ ነበረ። አንተ ድራይቭ እያረክ ነበረ። ትዝ አይልህም? ኦኬ ሶ እህትህ ዋንቲያን እኮ እንደው ስለሱ ያው ቤኪን የመጥፎ ሰው ምናምን ማለት አይደለም፣ ግን በዋንቲ ከመጣ ሁሉም ገደል ይግባ። ሁሉም ከዋንቲ በኋላ ናቸው። ምን አለች እህትህ? እንዴ እኔን እኮ አትተኝም እኔ ነኝ ከዋንቲ ጋር ምተኛው ብላ ስትነግረኝ አልሰማህም? ያው ማዘር ትሙት ነው የምልሽ። እኔ በማዘር ምዬ አላውቅም። ማዘር ትሙት ስለ እንደዚህ አይነት ነገር እኔ አልሰማሁም። አንድ የሰማሁት ነገር ቢኖር ቤኪ ሐዋሳ ዋንትያ ከደረሰች በኋላ አንፎሎ ማድረጉን ሰምቻለሁ። ለምንድን ነው አንፎሎ ያደረገው ብዬ ጠይቄያት እኔ አላውቅም። ኢቭን እንኳን አንተ እሱን ነው ለመደጋባበቅ ፈልጋለሁ እንጂ አሹ አንተም ለአንተ አሳያታለሁ ማነች እሷ። እኔ እኮ በአንድ ቃል ኢትዮጵያ የምደረምስ ሰው ነኝ። ገባት? ሰምቻለሁ። እንደዛ ሳይሆን ያለው እኔ ዋንትያ ለክፋት ይወድሽ ያለው ነገር ቦይስ ላሰማ እችላለሁ። ዋንትያ እኔ ምንም ማሰማው ግን እስኪ እንስማው፣ ድምጹን እንስማው። አሰማችኋለሁ። ግልጽ አውጡት ያለውን እንገርሽ ቅድሚያ አሁን ምን ትነግራለህ? አንተ አሰማ አሁን አሰማለሁ ብለሃል። አሰማለሁ ያለውን አሰማለሁ። ሁሉንም ቮይስ አሰማ። ቪዲዮ ከፍተህ ጃስ በቪዲዮ እሱ ቤት ስታወራ አልነበረ? እኛ ሀዲይኛ ካወራ እኛ እንተረጉማለን። አማርኛውን ቪዲዮማ አሁንም አሰማን ፕሊዝ። አሁን አሰማን። ዋትስአፕ ክፈቶና አሰማን። አሁን ዋትስ እሺ፣ ቆይ በዚህኛው ስልኬ ቲክታክ እናንተ ጋር ለግባና እዚህኛው ስልኬ ላይ ነው። አሁን ላይቭ በገባሁበት ስልኬ ላይ ዋትስአፕ ልትላላክ እኮ ነው። አሁን ይሄ ከኛ የቀራ ሙድ እኮ ነው። አረ በእግዚአብሔር በእናትህ እኔ ምንም አንተ ለማሳመን እኔ ምን አገባኝ? እሺ ልውጣ፣ እኔ ልውጣላችሁ። ምን አገባኝ እኔ በዚህ ጉዳይ? ገባረለ አሰማን። ቮሱን አሰማ። ሁሉንም ቮስ አሰማሃለሁ አልኩ እኮ። ስለዚህ እንደዚህ አይነት ሀገር ልሰራ ቤኪ ለኔ ምንም ያደርግልኝ ነገር የለም። አንድ ዳባ ይገዛልኝም። ዋንትያም ለኔ ምንም የምታደርግልኝ ነገር የለም። አሁን ስሜታዊ ሳትሆን ይኸውልህ ጃዝ አንተ ውረድና ተመልሰህ ግባ እና እንጠብቃለን። ቮይሱን ይዘና ሀዲይኛ ሙለር ከቤራ አለ ትልቅ ሰው ነው። ስለዚህ በሱን ስለማመን ይተረጉምልናል። አሹ እና ወደዚህ ተመለሰ። ዛሬ 5000 ሰው ባለበት ቤኪ ራሱ አንተ ሐዋሳ ከሄድክ በኋላ ቤኪ ለኔ ደውሎልኝ በእጃ ዙር አንተ ወደሃት ከዚህ እንድትሄድ አረክ አይደል ብሎዋል አላልክም? ይሄንም ተናገራሽ። በኔ ፊት ነው ያወራከው። ሁሉም ፈርተው ማውራት እንትን አሹም ቦቸራም እሷ ቦቸራ ጋር ደውላ የተናገረችው ነገር አለ። ያንን ግልጽ አድርጎ መናገር አልፈለገም፣ ፈርቷል። አሹም ለምን ጀነራል ምን አልከኝ? ቆይ ወጥቼ ቀን ስናወራ ዋንትያን አንተ ለራሲ ፈልገ በእጃ ዙር ከዚህ እንድትሄድ ያደረጋ ቤኪ ብሎ እኮ ደውሎልኝ አውርቶኝ ነበር ብለህ ነበርኩ እኮ እኔ ላይፍ ላይ መጥተን ብሎ ነበር። እንደዛ አይደለም ያልኩህ አንተ መጀመሪያ አዳምጥ ያልኩህ። እኔ ከጃዝ ጋር ስትሄድ ጃዝም እዚህም አለ እሱም ያውቃል። ከጃዝ ጋር እኛ ቀድመን ስለሄድን ወደ ሐዋሳ ከጃዝ ጋር ስትሄድ
እኔን ትታ ከጃዝ ጋር ሄደች ምናምን አይነት ነገር ወሬ ስታፍ አወራ። ከዛ እኔ ደግሞ እንደዚህ አይነት ነገር እሷ የሌለባትን ሲጀምር አመጣጧም የመጣችበትን ታውቃለች። ስለዚህ እባክህ እህታችንን እንደምናም ብዬ ከዛ ዘጋሁበት خلاص። ይሄ ቅድም ሲጀመርን ይሄ ዋንትያ ፊት ለፊት አውሪ የተባልሽውን ይሄ ብሎኛል በይ እኔ ማለት ያልኩሽ ለዚህ አሁን አሹ አንተ እኮ ያልከው ነገር ብሏል እሱ ጃዝን ከጃዝ ጋር ተስማምተው እንትን ብለው ሄደዋል ነገር እሱ እኔም አውቃለሁ ሰምቻለሁ እኮ ይሄን ቅድም እኮ አውሪ ስልሽ የነበረው ለዚህ ነው። እሱን እንዳረሰው የሚያሰማው ልጅ ይምጣ ጃዝን ጥሩት ናግባና ኦዲዮን አሰማን ሙለር ከቤራ አምነዋለሁ በዚህ ጉዳይ ያስተረጉሙልኛል ወይ ዘመዶቼ ጋር ደውላለሁ። ስለዚህ ጃዝ ይምጣና የቤኪ ከቤራን ኦዲዮን እንስማ። ጃዝ ሪኩዌስት ላክ ወይ ሊሊ ዋንትዬ እኔ የኛን ልጆች ጸባይ አውቃለሁ። ቮሶቹን እየቆራረጣ ነው እና ቶሎ ግባ አውቃለሁ እኔ አውቃለሁ። ይሄ እኮ ፋክት ምንም አይደበቅም። አሁን እኔ ኢትዮጵያዊ ነኝ እውነታው ይወጣል። አንተ ሲደቡ ብላ ብር ከፍላ ለኔ ከኔ ጋር አብሮ የሚበላ ልጅ እኮ ነው ከደቡብ አፍሪካ ሄዳ የሆነ ጌም ላይም ተገናኝተን ሰምተሻል አይተሻል። አንቺን ያስተዋወቀ ራሱ እሱ እኮ ነው ከኔ ጋር አንቺን ራሱ ራሱ ተሳደቡ ብሎ ለኔና ለስራ ባልደረባ ለሸራ ደውሎ ተናግሮ ካደ። የሚገርም እኮ ነው የሰው ልጅ አስተሳሰብ። እኔ ለአንድ ደቂቃ ውሸት አላወራም። ጌታ እግዚአብሔር ምስክሬ ነው። እኔ ጴንጤ ነኝ። ቆይ ጀነራል ቆይ አንዴ ሌልቲ ሶሪ በጣም ሁላችንም ይኸው በዚህ ጉዳይ ሁላችንም እንደታመምን ይታወቃል። እንግዲያውስ ኢትዮጵያ ውስጥ ሚዲያ እንጠቀማለን አብዛኞቻችን ስራችን የሰራን በቻልነው መጠን ለመልካም ነገር ለጥሩ ነገር የሚሆኑትን ነገሮች እያየን ነው። የብዙዎቻችን ልጆች እናቶች ተሰቅለዋል፣ እህቶች ተሰቅለዋል፣ ፋሚሊ ተሰቅለዋል። እኔ እንደ አንድ ኢትዮጵያዊ በዚህ ጉዳይ ልጆቼ፣ እናቴ፣ ሚስቴ ፐርሰናል አላደርገውም መጣለሁኝ። ዋንትያ እህቴ ናት። ልጄ ዋንትያን ልትደርስ ሜቢ 2 ዓመት 3 ዓመት ቢቀራት ነው። እኔ በልጅነቴ ነው የወለድኩት። እያለቀስኩ የነገርኳቸው ሰዎች አሉ። በዚህ ጉዳይ ላይ ከቤኪ ጋር ጉዳይ ተይዟል፣ ችግር የለውም። የኔና የቤኪ ወንድማማቾች ነን። ብንጣላም እንታረቃለን። ይቅርታ ማለት እጠይቃለሁ፣ ችግር የለውም። ከቤኪ ጋር ያለውን ነገር ሽማግሌ ስለያዘው የቤኪን ጉዳይ እዚህ ጋር ማንሳት አልፈልግም። ትናንት በእኔ ቤት የሆነው ጉዳይን ግን እዚህ ጋር ማውራት የምፈልገው ነገር አለ። እኔና ቤኪ ሜቢ በዚህ ሰዓት እሱ ተጣልቶኛል፣ እኔ ግን አልተጣላሁትም። እውነት ግን እኔ ጋር ስላለ አንድ እንደ ማህበረሰብ እቺ ልጅ ሴት ልጅ ናት፣ ታመን ያለፍንበት ጉዳይ ነው ሁላችንም። ይሄ ጉዳይ ሀትሹ ነው። ጀነራልም ሆኑ ሸራ በህይወት ዘመኔ እኔ እዚህ ሚዲያ ላይ ስጠቀም ሜቢ ለእያንዳንዳችን እግዚአብሔር አንድ 10 ሳንቲም ቢሰጠንም 10 ሳንቲም እንዴት በአግባብ እንደምንጠቀም እናውቃለን። ሙሌ እውነት ጃዝ የት ገባ? ይቅርታ አድርጊ። እውነታው እንደዚህ ጮህ ይወጣ ከታች አለ ሳቡን እያለ ነው። ከታች አስገቡኝ እያለ ነው አለ። ፈልጊ እኔ ላውራ ይኸውልሽ፣ እሱም ይመጣል። አሁን የተቀዳ ቮይስ እና የቆየ ደግሞ ማወቅ እንችላለን፣ ችግር የለውም። ሶ እንደ ማህበረሰብ እኔ የሀዲያ ተወላጅ ነኝ፣ እናንተ ደግሞ የተለያያችሁ። የእናንተን መጥራት አልፈልግም። እንደ ማህበረሰብ ሀዲያ ውስጥ የጎሳ ፖለቲካ እሹ አለ። ሁሉም ቦታ ላይ ኢትዮጵያ ውስጥ ያለው ፖለቲካ ሁኔታ ይታወቃል። በዚህ ጉዳይ የአንዱ ጎሳ ተነስቶ የአንዱን ጎሳ ይጠላል። አንድም ቀን አንዴ ላሰማቸው ቀኑን ቅድሚያ ቆይ በትልቁ አድርጊ አሰማን። ቆይ ቪዲዮ አልበራም አይደል? ቆይ አንዴ እሺ። ያው ይሄ ከላይ ያለው ቮይስ የግል ነው። ያው ገንዘብ የተላላክ ነው ምናምን ምን ይላል? ቀዮ እዚህ ጋር ቲውስዴይ ዲሰምበር 11 ይላል። ቲውስዴይ ዲሰምበር 11 መች ነው ዋንትያ የሄድሽው? ቀኑን አንቺ ወቂው። ያው ነገር መልሰናል። ያን ነገር ስላላገኘች ነው እኔ ጋር አወራችሁ። ጃዝ ያው ሰማኝ ልብሱን ልብሱን ይሄ ግለሰብ በአዲሱ አስፈላጊ ከሆነ በአዲሱ ልገዛልህ እችላለሁ፣ ወይንም ህዝቡን ሚዲያን ለመቀስቀስ ቢፈልግ አንድ ቃል በቂ ነው። ገብተዋል? ያው ይሄን ብሏል። በቃ ገብተዋል ያለውን ስም እኔ አንደኛ ራት ኔቢው በረንዳ ላይ ያልኳት እችን ልጅ እኔ ነኝ ያነጋግሬ ያመጣሁት አይደል እንዴ? ማዘር ነኝ ምናምን ማዘር ትውነት እኔ እንጃ ለምታወራ ሳትቀር አውርቻት አንድ ሰው ከሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው። አፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባብለን መጣን።
ይሄ ነገር እየተቀያየረ መጣ። ሁለተኛ እሺ በስ ፋይን በቃ እኔ ምንም ከሷ ምንም የሚፈልገው ነገር የለም። አንደኛ ሀገሬን እንድታስታውቅ ነበር ያመጡት። ከዛ ውጭ ሌላ ነገር ታምርም የለም። ከሷ የሚያስፈልገኝም ነገር የለም። ከሷ የሚያስፈልገኝ እርዳታም የለም። በሷ በኩል የሚወጣ ቫራልም የለኝም። ለኔ አንፎሎም አድርጊያታለሁ ሁላ ማለት ነው። ሰው ንቀት ነው። አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ። አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷ ላይ እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ እንዴት እያየች እንደሆነ አይተሃል እኮ እያሳየች የነበረችው ማክትም ያስታውቃል። ግን እኔ ዝም ያልኩት እዚህ ከተማ ላይ አንድ ነገር ማውራት ስላልፈለኩ ነው። አሁን እንኳን አንድ ቃል ቲክታክ ላይ ቢያወራ ቲክታክ ይበጠበጣል፣ ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በአካል እመጣለሁ፣ አገኘሃለሁ፣ ስለ ብርም ስለ ልብስም። ስለዚህ አሰማን እንጂ ሁለተኛው ነው። እሺ ሁለተኛው የግለሰብ ነው፣ የግል ነው። በስራ ጉዳይ ያወራነው ቮይስ ነው። እሱን የማሰማት ግዴታ የለብኝም። ቅኔ ያልኩሽን ነው። ኪፈተው እንዲመነባት ኪፈት ጀነራል ይሄ ግል ነው ካለ ግል ነው። እኔ ልንገራችሁ፣ ትላንትና የላከልኝ ልንገራችሁ። እርግጠኛ ነሽ ወይ ቤኪ ነው ወይ በእነዚህ ልጆች በነሸራም በእነንትናም ያሰደበሽ? እነሱ ማስረጃ ኖሯቸው እንደዚህ ካደረጉ እኔ ጋም ብዙ ቪዲዮዎች ስላሉ ብዙ ቮይሶች ስላሉ እሱን ማጋለጥ እንችላለን። እርግጠኛ ከሆንሽ አለኝ ጃዝ ማለት ነው። አንቺም ማሰም እሱን ብሎ ከሆነ እኔ ፎርዋርድ ነው ቶሎ ማራገው ለምን እንዳያጠፉብኝ ለልቡ ነው። ላኪው እኔ ጋር አሰም ስሙት አሪሹ እግዚአብሔርን ቤኪ ነው በእነዚህ ልጆች አንቺን ያሰደበሽ ማስረጃ ምናምን ደርሶሻል? ጌታን እንደዛ ከሆነ እኔ መለፋተውም እኔ ጋርም የዛኔዎችን ቮይስ ምናምን ነፍ ቮይስ ስላለኝ እሱንም እንደ ማስረጃ ማቅረብ ይችላለሁ። ሜቢ ግን ቤኪ ካልሆነ እነዛም ሰዎች ድራማ እየሰሩ ከሆነ እኔ በእነዛ ሰዎች በጣም ነው የተናደድኩት። ድራማ እየሰሩ ከሆነ ስሙት እንግዲህ ስሙት። ሁላችሁ ሚውት አርጉ። ሁላችሁ ሚውት አርጉ። ቀጥዩ፣ ቮይሱን ልቀቂው። ማውራት አልፈልግም። ከእሷ መንደበት የምሰማቸው ነገሮች አሉ። እኔም ቅድማም ብዬሻለሁ። ተኛንሽ በእነዚህ ልጆች ላይ ለእውነት ነው የምቆመው። ኧረ ቆይ እያወራ ነው አለ ስልክ እያወራሁት ቀጥታ ወይ ዳዚ ይሰማል ይሰማል። እንደሱ አይነት ነገር ራሱ ማውራት ጀመረ። ቤት እያለን ምናለች መሰለክ እሱም እዛም ያው የተለያየ በጣም ረዥም ነው ግን እንስማ። ወይ ዳዚ ይሰማል ይሰማል። እንዴት ነሽ? አለሁ ደህና ነህ? በኢትዮጵያ ስልክ ቀን ስቀጠቀጠልሽ እዚህ ያልነበርሽ? ዱባይ ነኝ እና አይሰራልኝም እዚህ ብታይ። ለዛ ይሆናል። ለዛ ነው። አይ ቤኪ እንደዚህ አንድ ጥያቄ ይችላል። አንድ ጥያቄ የመጡትና ጀነራልና ከሸራቀ ግንኙነት አለው ቤኪ ስልሽ አንቺ ጉዳይ ላይ ለአንቺ ላኩች ማስረጃ አለ እነሱ ሁለቱ። እኔ እንደዛ ነው የሚመስለኝ። ለምን መሰለክ ያኔም በነበረን ችግር እዛ ታውቃለህ አይደለ? እንዴት ዋንቲ አንተን አስደረጋታለሁ ምናምን እንደሚለው ለአንተ ቮይስ እንደላከልክ ገባህ? እንደዛ ምናምን ነገር በቃ በዛ ምናምን ጠርጥሬው ላይክ ያረጋል። ደግሞ ቀጥታ እኔ ቪዲዮን ሳየው በቃ እነሱ የትም አያውቁኝም። ገባክ? እና ደግሞ ላይቭ ላይ በስነስርዓት ነበረ ከእነሱ ጋር ስናወራ የነበረው። እኔ አባ ገዳ ልጅ ነኝ ምናምን ሲለኝ የተሳሳቅን ከዋኖፊ እንትናም አለች ዋኖፊ ያልኩኝ አለች ሆነች ልጅ ማብራን እዛ ላይቭ ላይ ማለት ነው። እንደዛ የአባ ገዳ ልጅ ነኝ ሲፉም ነበረች ምናምን ስታስተዋውቀኝ ማለት ነው። በሰላም ነበርን፣ ፎሎ ፍሬንድም ነበርን ምናምን ነገር። ግን አሁን ደግሞ ከመሬት ተነስቶ እንደዚህ
በሚያስጠላ ሞራሌን እስከሚነኩ ድረስ እንደዚህ አይሳደቡም። ገባ? እኔን ትተው ልጄን ነበር በጣም ሲሳደቧት የነበረው ካይገግ ልጄን ማለት ነው። እና እንደዚህ እንትን ይላሉ ብዬ አላሰብኩም፣ ግን እሱ እንደሆነ እርግጠኛ ነበርኩኝ 100%። ከምሬ ነው ልክ ያኔም ቮይስ ላይ አንተ እንደውም ምንም እንዳይሰማኝ ብላ ምንም አላሰማኸኝም ከእሱ ጋር ስትመላለስ፣ ግን ጨረፍታ ነገር ሰምቻለሁ። ገባህ? እና በቃ እሱ ነው ምናምን ብዬ ጠረጠርኩት። እነሱም ደግሞ አለን እያሉ ነው ማስረጃ እኮ እነዛ አንቺ ምን ታደርጊያለሽ? ከነዛ ጋር ቀርበሻል አይደለም? በቃ ታርቀን በሰላም እነሱ ማስረጃውን ተቀበይ። ከእነሱ በቀየር ቢያንስ የሆነ ስክሪንሹት ምናምን ይላኩልሽ። ለምሳሌ እኔ አሁን እንትን በፍሬ አሁን እነዛን ልጆች እየሰደብኩ አይደለ እንትን ያልኩት እኔ ነው ዘግዝጎኝ ነገ ምናምን ይጀምራሉ እኔ ላይ እነዛ ሁለቱ ልጆች። አሁን ደግሞ ወደ አንቺ እንትን ብዬ ላይክ ቤኪን ደግሞ ቤኪ እኮ መጀመሪያም በቤኪ እየደገፍኩ እያወሩ አልነበረም። እኔ በጣም ኦፍ እንዳታረጊው ሙሉ አሰሚ እኔ በጣም ገዝተ አስገብቶ ነበር። ቀን ገዝተ ሲያስገባ የእነዚህን ቮይስ ብቻ ነበር የሰሙት መጀመሪያ የሪከርዱ ማለት ነው። ከዛ በጣም ተሰማኝና ቪዲዮ ከሰራው በኋላ እንደው እኔ ቪዲዮ ከሰራው በኋላ ነው ቤኪ ላይቭ የገባው። እኔ ገዝት ላይ መጣና ከተኛበት እንደው በቃ እኔ ልነሳና ቪዲዮ ሰርቼ ላይቭ ልግባልና ወደ ሳምና መሽስ ገባ እነ ሙባረክ ምናምን ገቡ። ከዛ ወክቦ ምናምን ነገር ወጣ። ይህ ነገር ድራማ እንዳለበት ገብቶ ነበር። እሱ ላይ እኮ 100% ላይክ ፋውል እንደሰራ እኮ ካለው እኔ ጋር ያሉትን ቮይሶች እንዳይደለት ወደ ሌላ ፎሎ አዳርጌ ምናምን ቁጭ አድርጋቸዋለሁ። ለምን መሰለሽ ደግሞ አንድ ልጅ መጣ ማለት ነው ላይቭ ላይ እዛ ሙሌ ቤት እያለን ምን አለች መሰለክ፣ እሱም እዛም ያው የተለያየ ነገር ነው እያወራ ያለው እንደዛ ላደረኩም እያለ ነው። ግን እንደዛም ሆና ከሆነ ደብሯት ከዛ ሀገር ከኛ ሀገር የወጣች ከሆነ እንትን እንላለን እናወራለን። ግን እንደዛ የሚያደርግ አልመሰለኝም ብላ ተከራከረችላት። ከዛ ምስክር አሉ ልጆች ብላ ጃዝ ምናምን ብላ የጃዝትም ምናምን አለች ልጁ ብላ አላወራችም መሰለ። ከዛ ልጁ ብላ አላወራችም መሰለ። ከዛ በቃ ችግር የለውም እኔ እነሱ ባሉበትም እኔ ማውራት እችላለሁ፣ ለእውነት ነው እኔ የምቆመው፣ ይምጡ ችግር የለውም አልኳቸው። ያንን ምሽት እንደዛ ደብሮኝ እንደነበረ እንደውም እኔ አንተ ሄደክ ነበረ ጭራሽ እኔ ሳለቅስ የነበረው ሊያ ነበረች ከኔ ጋር ሳለቅስ ምን ሊሆንኩኝ ኢቨን እንኳን የማላውቀውን ሰው እግር ላይ ወድቄ እያስታረኩኝ ነበረ። እኔም ካጠፎ ይቅርታ አድርጉልኝ በእኔ ምክንያት እንደዚህ ሆናችሁ ብዬ ኢቨን እንኳን ቤኪ እግር ላይ ራሱ ወድቄ አይታኛል አደለ እዛ አይ ነው። ከዛ በቃ በንጋታም ደግሞ ተያይዘን መጣን አብረን እና ያን ሁሉ ነገር ከዛ በኋላም ቮይሱን ምናምን ሰምታረግ እሱ ነው እንደዚህ ያለ። አንዴ ቆይ እሱን እንድትመልሱልኝ ይፈልጋለሁ። ለምንድን ነው እግር ላይ ወድቃ ይቅርታ እንድትደረግ ያደረጋችሁት? ያኔ ቀን ቤኪንም የጠየቁት ጥያቄ ይሄ ነው። ያኔ በጣም ተጣልተው ነበረ፣ ውጭ ላይም ብዙ ችግር ነበረ ምናምን ነገር እና ብዙ ነገር ተፈጥሮ ነበረ እዛ ከተማው ላይ ራሱ ማለት ነው። ቤኪ ላይ ራሱ እዛ ብዙ ነገር ሲፈጠር ነበረ። ከዛ በኋላ መጣው ተጣልተው በእኔ ምክንያት መስሎኝ በቃ ተጣልተው በጣም ሲጣሉ ሁለቱም ወንድማማቾች ነን ብለዋል። ወንድም ሲጣሉ ማየት አልቻልኩም። ጃዝም ነበር። እኛም ሰላማችን ተበጠበጠና በቃ እሺ እኔ ላስታርቃችሁ በእኔ ምክንያት ከሆነ ይሄ ሁሉ ነገር ይቅርታ ብዬ ይቅርታ ጠየቅኩኝ። ከዛ ውጪ ምንም ነገር የለም አይደለ ጃዝ? እኮ እሱን ተይው ስላልከኝ ነው ጥሬ ነው በይመስለኛል ቤኪን መክሰሰችኝ እንጂ አሁንም የምልሽ ነገር እኔ ቅድምም እኮ ብያቸዋለሁ። ተደዋውለን ነበር፣ ቮይስም ተደራርገናል። እኔ ለእውነት ነው የምቆመው። እዚህ ጋር አሁን ባሰማሹ ማለት ነው የኔን ስህተት ፐርሰንት ፋውል የሰራውን ኤቪደንስ እንዳለክ ስትናገር ነበር። እኔ ወንድምና ምንድነው ፋውል ቤክ የሰራው? አንተ በዚህ ኦዲዮ ስሰማ 100% ምንድነው የሰራው ፋውል?
ቤኪ ፋውል የሰራው ሪከርድ አለኝ ፎርዋርድ አድርጌያለሁ አለኝ። እነሱ ማስረጃ እነሱ ማስረጃ ከሰጡ ቤኪን እናጋልጣለን ቦሶች አሉ ነገር ብላል ቃል በቃል ዋናው ነገር ማለት ነው። አንዴ ዋናው ቶ ያን ቦስ ለምን ደበቅ? እኔ ሳወራ አታውራ። የመጀመሪያው ልጅ አይደል ነው ቃል በቃል መልስልን ወንድም አለም ጀነራል አንድ ያስጨረሰው በመሃል እንደዚህ ክርክር አታርገው። አንዴ ጀነራል ክርክር አታርገው። እኔ በማያገባኝ ጉዳይ ላይ እንትን ማለት አልችልም። ስለኔ አንዴ ቆይ ስሙኝ፣ እንዳትረበሽ ስሙኝ ቆይ ጉዳይ ጨርሻ እኔ እወጣለሁ። ካልሆነ ልውጣ። ስማ እኔ ልውጣና የኔን ጉዳይ ማትመልሽልኝ ከሆነ እወጣለሁ። ምንም ዋንትያ የሱ ጉዳይ የሊያን በኋላ ሪፖርት ታደርጋለሽ። የሱን ጨርሹ፣ የሱን ቪዲዮ ጨርሹ። የኔን ጨርሽ። የሌላ ሰው ተጣለ ተጋቢያለሽ። የኔን ጨርሽ። የሊያን በኋላ ትከፍቺዋለሽ። የሊያኑ ሊያ ማን ነው ልጅቷ? እህቱ 42000 ሰዎች አላችሁ። እኔ ብዬ የነበረው ቤኪ እኔ እስከ ትላንትና ድረስ ቤኪ ከሷ ጎን ሆኖ ቪዲዮ ሲሰራ ነው የማውቀው። ለዛ ቤኪ ላይ አንድ ቃል አላወራሁም ነበር። እኔ እንደው በጀነራል እና በሸራ አድርጌ ቪዲዮ ሰርቼ ነበር። ገብታችሁ ማየት ትችላላችሁ። ያንን ደግሞ ዋንትያ ምን ብዬ ነው የጠየቅኩት? እሷም እህቴ ነች፣ መበደል የለባትም የትኛዋም ሴት መሰደብ የለባትም ብዬ ማምን አይነሱ ነኝ። ፐርሰናሊ ምንድነው ያደረግኩት? ጠየቅኩኝ። አንቺ ከነ ጀነራል ጋር ታርቀሽ ከሆነ ቤኪ ላይ ነገሩ ተሸፋፍኖ አለቀ። የትላንትን ነው እንትን ውይይት። ከዛ ምን ብዬ ነው የጠየቅኳት? አንቺ ከነሱ ጋር እርቅ አድርገሽ ከሆነ እነሱ ኤቪደንስ አለን ቤኪ ላይ ማስረጃ አለን እያሉ ከሆነ እነዛን ማስረጃ ተቀበይ። በልበ ሙሉነት ቤኪ ላይ አንቺ አፍሽን ከፍተሽ ማውራት የምትችይው የዛኔ ነው ይመስለኛል። ጠርጥሬ ነው ቤኪ ይወልሽ የድሮ ደግሞ ብሏል ቮይሱ ላይ በዚህኛው ላይ ሰምታችኋል። የድሮ ቤኪ ቢሆን ነበር። ቤኪ እኮ እንደ ጀነራል እንደናዋቁ መሳደብ እኮ አቅቶት አይደለም፣ ይሳደባል። እኔ እሱ ወግኜ እያወሩ አይደለም። አሁንም ይሄንን ስል ማለት ነው የድሮ ባህሪ ቢኖረኝ ኖሮ አለ ኢትዮጵያን እኔም በስድብ እንደዚህ አጥለቀልቅ ነበር። እነ ጀነራል ስለሰደቡ አይደል ነገሩ መነጋገር የሆነው። እነሱ በይቅርታ ተፈታ አይደለ? በቃ እኔ ትልቅ ፎል ሰርቷል ብዬ ደግሞ ያወራሁት ማታ ላይ ወጥቶ መሳደቡ ትልቅ ፎል ነው። ነግሬዋለሁ፣ ቮይስ አድርጌለታለሁ። እግዚአብሔርን ነግሬዋለሁ። ፋውሉ ምንድን ነው አባቴ? ፋውሉ እነ ጀነራል ሰደቡ ብትለው እኛ ከሰደብነው በላይ እኮ ነው ልጅቷን ያዋረደ። አልሰማም? እየሰማል ነበር። ለምን አላወገዝክ? ጥያቄ ልመልስልህ ከቮይሱ ጋር ማለት ነው። ሸራም አለ ደናልም አለ። ሸራም ደግሞ የኔ ዋትሳፕ እንትኑ ቮይሱን ሪከርድ ያደርጋል ብሏል። እና ያው እኔ እናንተን አምኛለሁ። ያመንኩትም በዛኛው ጊዜ ላይ ከሱ ጋር በነበረኝ ጥል ነው፣ ከቤ ጋር በነበረኝ ጥል ግጭት ነው። ገባህ? እኔ አሁንም ድረስ ፎሎ ባክ ራሱ አድርጎኝ ፎሎን አልመለስኩለትም። ሊሊ እናንተ ያንቺ ማስረጃ ካለ አንቺ እውነታውን ልንገሬ አንተ ማስረጃ አሳይ። ጃዝ የሚለው እሱ ነው። በጣም ጥሩ የሀገር ሪከርድ ማስረጃ አለኝ። እሱ ነው ምልክ ሸራ እሱ ነው ማየት እንችላለን። እሱ ማስረጃ ሸራ የሀገር ማስረጃ ካላችሁ ወይ ጃዝ ተረጋጓ። እየተረጋጋን ሸራ እዚህ ላይ አሁን አለ ተብሏል አይደለ? ሪከርዱ አሁን ዋንቲ ቤኪ ነው